ወደብ በሚመለከት ብዙ አይነት ንግግሮች፣ ትንበያዎች፣ ሴራዎች፣ ትንተናዎች ተደርገዋል። የተከበረው ምክር ቤት መላ የኢትዮጵያ ሕዝብ በአፍሪካ ቀንድ ያሉ ሀገራት የአፍሪካ ወንድሞቻችን የምዕራቡና የምስራቁ የዓለም ክፍል ያሉ ሀገሮች እንዲገነዘቡ የምፈልገው የኛን እውነተኛ ፍላጎትና የኛን ችግር ነው። እንዲያስበው ነው እንትን ቦታ እንትን ብለዋል ሳይሆን የኛ ፍላጎት ይሄ አሁን ዛሬ የምናገረው። በዚህ ጉዳይ ሁሉም በቀና ልብ ተባባሪ እንዲሆን አደራ ማለት እፈልጋለሁ። አንደኛ የዛሬ 30 ዓመት ገደማ ኢትዮጵያ የሁለት ወደብ ባለቤት ነበረች። የዛሬ 30 ዓመት ገደማ ኢትዮጵያ ሁለት ወደብ በነበራት ጊዜ 46-47 ሚሊዮን ገደማ ሕዝብ ነበራት። ኢትዮጵያ በዛ ጊዜ 10-12-13 ቢሊዮን ዶላር ጂዲፒ ነበራት። አሁን ያለንበትን በኋላ መጣበታለሁ። ከ30 ዓመት በኋላ ከሁለት ወደብ ባለቤትነት ሁለት ወደብ በንግድ ሕግ መጠቀም ወደምትችልበት ደረጃ ዝቅ አለች። ቢያንስ አሰብንና ጅቡቲ በገንዘቧ በንግድ ሕግ በስምምነት መጠቀም ወደምትችልበት ዝቅ አለች። ከተወሰነ ጊዜ በኋላ ኢትዮጵያና ኤርትራ መካከል ግጭት ሲያጋጥም አንደኛው ቀረና ወደ አንድ ወደብ ዝቅ አለ፣ ወደ ጅቡቲ። ጅቡቲን በሚመለከት የጅቡቲ መንግስትና ሕዝብ ለኢትዮጵያ እድገት ያደረገው አስተዋጽኦ ብቻ ሳይሆን ወደቡን ባሻን መንገድ እንድንጠቀም የጅቡቲ ሕዝብና መንግስት ላደረገው ድጋፍ የኢትዮጵያ መንግስትም ሕዝብም እውቅና ይሰጣል። ከጅቡቲ መንግስትና ሕዝብ ምንም አይነት ጥርጣሬም ስጋትም የለም። ነገር ግን የኛን ፍራቻ ጅቡቲዎችም ሌሎችም እንዲገነዘቡት እንፈልጋለን። የዚህ አካባቢ ጂኦፖለቲክስ ተበላሸ። ለምሳሌ ትላልቆቹ ሀገራት አንዳንዴ ሲጨቃጨቁ በሚዲያ ሲጣሉ እኛ እንደነግጣለን። ኬንያ እንደኛ ላደነግጥ ትችላለች፣ ታንዛኒያ ላደነግጥ ትችላለች፣ ደቡብ አፍሪካ ላደነግጥ ትችላለች። እኛን የሚያስደነግጠን ምንድነው? አንድ ወደብ ነው ያለው። የጅቡቲ መንግስትና ህዝብና መንግስት ወንድማችን ነው፣ ችግር የለም። ግን ትላልቆቹ ቢጣሉ ጅቡቲ ላይ ካምፕ ስላላቸው ድንገት ቢተዋኮሱ የኛ ቦቴዎች ነዳጅ ሊያመጡ አይችሉም። የጅቡቲ መንግስት እየፈቀደ የጅቡቲ ህዝብ እየፈቀደ እኛም ፍላጎት እያለን በሌሎች ግጭት ምክንያት ለአንድ ሳምንት ነዳጅ ባይኖር አስቡት፣ ማዳበሪያ ካልገባ አስቡት። አንድ ሰሞኑን ከየመን ሚሳኤል ይተኮሳል፣ ዩኤቪ ይተኮሳል ይባላል፣ ሰምታችኋል። በየመንና ጅቡቲ መካከል ያለው ርቀት 28፣ 29፣ 30 ኪሎ ሜትር ነው። የሲዩ ስፋት በጣም ቅርብ ነው። እዛ ያሉ ኃይሎች ወደዚህ ካምፖች ፍለጋ ቢተኩሱ እኛ ወደብ አክሰስ ማድረግ አንችልም። ይሄ የጅቡቲ መንግስት ህዝብ የሚያደርግብን ጫና ሳይሆን የጂኦፖለቲክሱ መሳከርና አንዳንድ ኃይሎች በርቀት መተኮስ በርቀት መግደል አቅም ስለፈጠሩ እኛ ያ ነገር ቢያጋጥም 120 ሚሊዮን ህዝብ ምን እናደርገዋለን? ጭንቀታችን። ምርጫ የለንም፣ ያለን አማራጭ አንድ ነው። ይሄንን ቸል ማለት ጥሩ አይደለም። የኢትዮጵያ ህዝብ እኮ አልሸባብ ሶማሊያን አስቸግሯል አፍርሷል ብሎ ልጆቹን ልኮ እየሞተ እኮ ነው። ኢትዮጵያ ተቸግር ያለው ስትል ወንድም ጎረቤቶች ደግሞ ችግርሽ ምንድነው ብሎ ማድመጥ መወያየት ጠቃሚ ይመስለኛል። ለምን ያላችሁ እንደሆነ ባለፉት 20 ዓመታት የኢትዮጵያ ኢምፖርት ኤክስፖርት በ20 እጥፍ ቫልዩ አድጓል። በ20 እጥፍ ፖፑሌሽን 120 ፕላስ ገብቷል። ኢኮኖሚያችን ከ12 ቢሊዮን 160 ቢሊዮን አልፏል። ኢኮኖሚ እያደገ ፖፑሌሽን እያደገ በዚያ ልክ ደግሞ ወሳኝ የኢኮኖሚ አውድ የሆነው ነገር እያነሰ ከሄደ የጊዜ ጉዳይ እንጂ ችግር ያመጣብናል።
እና እንወያይበት፣ እንመካከርበትና በቢዝነስ ህግ እንስራው ነው። በነገራችን ላይ ቀይ ባህር ያስፈልገናል ኢምፖርታንት ነው የማይል ዓለም አለ እንዴ? ከምስራቅ ጫፍ ከምዕራብ ጫፍ ያስፈልጋል እኮ እዚህ ያሉ ሰፈራችን። ምን ነው እኛ ስንፈልገው ነውር ሆነ? ያስፈልገኛል ብሎ የማይረባረብ ዓለም በሌለበት ሁኔታ ውስጥ ደሃናችሁና አይመለከታችሁም ካልሆነ በስተቀረ ቀይ ባህር ያስፈልጋል ብሎ የማይጠብቅ የባህር ላይ ውንብድና አደጋ ብሎ የማይጠብቅ ዓለም የለም። እኛ ደግሞ ብቸኛ መተንፈሻችን ነው። ይሄ ጉዳይ አዲስ ጥያቄ አድርገው የሚያወሩ ሰዎችም አሉ። አሁን ነው አጀንዳ ነው ምናምን እያሉ አይ ቲንክ የባህር ኃይል ስንገነባ አልነበሩም መሰለኝ ሰዎች፣ ወይ ዩቱብ አልነበራቸውም። የባህር ኃይል ስንገነባ እኮ ሌላ አጀንዳ የለንም፣ ባህር እንፈልጋለን ነው። ግልጽ እኮ አጀንዳው። ያኔ ዩቱብ ያልነበረው አሁን ዩቱብ ፈጥሮ ይሄ ጊዜያዊ አጀንዳ ነው ምናምን አጀንዳ ነው ቢል ትክክል አይደለም። ሁለተኛ ደግሞ የኤርትራን ሉዓላዊነት ለመዳፈር ነው የሚሉም አሉ። እኛ የህዳሴን ግድብ የሰራነው የሱዳን ሉዓላዊነት ለመዳፈር ነው እንዴ? እንደዛ ይታመናል? እኛ ህዳሴን ያለማነው ኢነርጂ ለማምረት ውሃውን ለወንድሞቻችን ለክተን ዓመት ሙሉ ለመላክ ነው። ህዳሴ ለግብፅም ለሱዳን ለኢትዮጵያም ሲሳይ እንዲሆን ነው የምንፈልገው እንጂ እነሱ እንዲጎዱ አንፈልግም። ቀይ ባህርም እንደዚሁ ማለት ነው። የማንንም ሉዓላዊነት የመንካት ፍላጎት የለንም። ማንንም የመውረር ፍላጎት የለንም። በቢዝነስ ህግ ግን የማያወላዳ ምርጫ እንፈልጋለን። ይሄ ከኛ በላይ መጨነቅ ያለባቸው ወንድሞቻችን ናቸው። ለምን ባለፉት ጥቂት ወራት ከሳዑዲ አረቢያ 130 ሺህ የሚጠጉ ኢትዮጵያውያን በህገወጥ መንገድ ይሄዱ መልሰናል። ሰምታችኋል። ሳዑዲ መጨነቅ አለባት። ይሄ ጉዳይ ካልተፈታ ግማሽ ሚሊዮን ሊደርስ ይችላል። በጣም ብዙ ህዝብ ነው ያለ። ታንዛኒያ በሺህ የሚቆጠር እስረኛ ተፈቶ መጥቷል። ታንዛኒያ መጨነቅ አለባት። ይሄ ጉዳይ ካልተፈታ በሺህ ሳይሆን በመቶ ሺዎች የሚቆጠር ሰው ሊሄድ ይችላል። ደቡብ አፍሪካ መጨነቅ አለባት። ህገወጥ ሰዎች ይመጡብኛል እያለች ነው። ይሄ ጉዳይ ካልተፈታ በሚሊዮን ሊሄድ ይችላል። ይሄ እኮ 120 ሚሊዮን ህዝብ ነው። ከቸገረው ከራበው ነዳጅ ከሌለ አይሞት መቼም ይሞክራል። ለምሳሌ 5 ሚሊዮን ኤርትራ፣ 5 ሚሊዮን ጅቡቲ፣ 5 ሚሊዮን ሶማሌ ቢሄድ መሸከም ይቻላል? ከባድ ነው? ቀላል ነው ይሄ ነገር? አይቻልም። እና ወንድሞቻችን በከፋ መንገድ ከማየት ቁጭ ብሎ አጀንዳውን መነጋገር፣ በቢዝነስ ህግ ማየት ጥሩ ነው። እኛ ግጭት አላልንም። ግጭት እንዳይመጣ እንነጋገር ነው ያልነው። ረሃብማ የማያመጣው ጉድ አለ እንዴ? ሰው ከተራበ እኮ ሰው ከተራበ መጥፎ ነው፣ ራሱን ይበላል። ነው ወደ ረሃብ እንዳንሄድ ወደ ችግር እንዳንሄድ ተረዱን ነው ያልነው። የዓለም መንግስታት፣ የአሜሪካ መንግስት፣ የቻይና መንግስት፣ የአውሮፓ መንግስታት፣ የሚድል ኢስት አረብ ሀገራት መንግስታት፣ የአፍሪካ መንግስታት ኢትዮጵያ ያልተገባ ጥያቄ ከህግ ውጪ ከቢዝነስ ውጪ እናም ሰላም ከሚያረጋግጥ መንገድ ውጪ ጠይቃ ከሆነ ያነጋግሩንና እረፉ ይበሉን፣ እንተዋለን። ግን እንወያይ ነው ያለው። እንወያይ፣ እንነጋገር። ይሄ ጉዳይ በ2030 ኢትዮጵያ 150 ሚሊዮን ትገባለች። ሰው እያደገ ነው የሚሄደው፣ ኢኮኖሚ እያደገ ነው የሚሄደው። ጣጣ እንዳያመጣና ልጆቻችን እንዳያባላ አሁን መፍትሄ እናበጅለት ነው ያለው። ይሄ ደግሞ ለኢትዮጵያውያን አንድ ቆንጆ ትምህርት አለ። በንጉሱ ዘመን መጨረሻ አካባቢ የኤርትራና የኢትዮጵያ ስምምነት ኮንፌዴሬሽን ነበር እና ንጉሱ ያኔ በነበረው እምነትና ሐሳቤ ያኔ የነበረው መንግስት ኮንፌዴሬሽኑ አያስፈልግም፣ እኛ እንሻላለን፣ እኛ ጠንካራ ነን ብሎ ፌዴሬሽኑን ቀደደው። ያኔ ጠንካራና ኃያል የነበረው መንግስት ወድቆ የተቀደደበት ኃይል ደግሞ የለም ብሎ ታግሎ ዘመናት ቢፈጅም ኤርትራ ሀገር ሆነች። ይሄ የትናንትና ማስታወሻችን ነው። አሁን እንወያይበት ካል ናቅ የሚያደርግ ሰው ካለ ልክ እንደ ኮንፌዴሬሽኑ አላቅ የሚያጋጥመውን ነገር በውይይት ካልተፈታ፣ በንግግር ካልተፈታ፣ በቢዝነስ ካልተፈታ ምን ሊያጋጥም እንደሚችል መገመት አይቻልም።
ግን ኢትዮጵያ ወደ ኤርትራ፣ ወደ ሶማሌ፣ ወደ ጅቡቲ፣ ወደ ኬንያ ወይም ወደ ሌላ ጎረቤቶቻችን አንድ ጥይት የመተኮስ ፍላጎት የላትም። በሉዓላዊነታቸው ጥያቄ የላትም። እያልን ያለነው በአፍሪካ ምርጥ አየር መንገድ አለን፣ እሱን እንጋራና ውሃ አጋሩን። በአፍሪካ አንደኛውን ግድብ ገንብተናል፣ እሱን እንጋራና አጋሩን። እናንተም ችግር አለባችሁ ኢኮኖሚ፣ እኛም ችግር አለብን፣ ተያይዘን እንደግ ነው ያልነው። አየር መንገድን እንጋራ ማለት እንዴት ጦርነት ሊሆን ይችላል? ህዳሴ ግድብ እኮ ስሙ ራሱ ኩራት ነው፣ እንኳን ልትጋራው ቀርቶ በስንት መከራ የገነባነው ጉዳይ ነው። እሱንም ቢሆን እንጋራ፣ ግድ የለም ፍሬሽ ውሃ እንጋራ ነው እየተባለ ያለው። ይሄንን ጉዳይ በሰከነ መንገድ በሰላማዊ መንገድ መወያየት ጥሩ ነው። ደግሞ የሚገርመው ሁላችንም እዚህ አካባቢ ደሃዎች ነን። በትክክል ምግብ ልናመርት አልቻልንም። ተረባርበን እንደግ ሲባል ያልቻል፣ ጦርነት ሲባል የምንችል ልንሆን አንችልም። በነገራችን ላይ ኢትዮጵያ በጦርነት ስጋት የለባትም። ከጎረቤቶቻችን የሆነ ኃይል ተነስቶ ኢትዮጵያን ሊመታ ይችላል የሚል ስጋት የለብንም። ኢትዮጵያን የመታደግ ከበቂ በላይ አቅም አለን። ግን እኔ የምፈልገው የኢትዮጵያ ሕዝብ የሚፈልገው የኢትዮጵያ መንግስት የሚፈልገው እናንተ የምትፈልጉት ኢትዮጵያ ላይ ሰላም ብቻ ሳይሆን ሶማሌም ሰላም እንዲሆን ነው። ለዛ ነው ሰው ልከን የምንሞተው እኮ። ኬንያ ሰላም፣ ሶማሌ ሰላም፣ ጅቡቲ ሰላም፣ ሁሉ ሰላም ሲሆን ነው የኛ ሰላም ይረጋገጥ። ፖርት በሚመለከት ኤርትራ በነበረኝ ጉዞ ምጽዋን ጎብኝቻለሁ፣ አሰብን ጎብኝቻለሁ። ኬንያ በነበረኝ ጉዞ እንደምታስታውሱት ላሙን ጎብኝቻለሁ። ጅቡቲ በነበረኝ ጉዞ የጅቡቲን ወደብ እንደዚሁ ጎብኝቻለሁ። ያልጎበኘሁበት፣ ያልተነጋገርኩበት፣ ያልጠየቅኩበት ጊዜ የለም። አዲስ አጀንዳ እንዳይመስላችሁ ማለት ነው። ሁሌ ያስጨንቀኛል ይሄ ጉዳይ። አንድ ቀን የሆነ ነገር ተፈጥሮ ልጆቻችን መድኃኒት አጥተው አይናችን እያየ እንዳይሞቱብን እንሰጋለን። መድኃኒት ለምንና ገዝተን የምናመጣ ነዳጅ ለምንና ገዝተን የምናመጣ ሀገር ችግር ካጋጠመ ከወዲሁ አስበን ፕሮአክቲቭሊ መፍትሄ እናበጅ ሲባል ከጦርነት፣ ከግጭት፣ ከወረራ፣ ከሉዓላዊነት ጋር መያያዝ የለበትም እና ማንንም አንኖርም። የመኖር ፍላጎት የለብንም። ረሃቡ ሳይመጣ ችግሩ ሳይመጣ መከራው ሳይመጣ ተወያይተን መፍትሄ እናበጅ ነው ያልነው። ችግሩ ከመጣስ ህግ አይሰራም። ያኔ ረሃብ ከመጣ ምን ህግ አለ? እኛ ምግብ ማስገባት ችግሩን ከራበን የሚይዘን ህግ አይኖርም። ያገኘነውን በልተን ሰርቫይቭ እናደርጋለን። ይሄ የሰው ልጆች ሁሉ ባህሪ ነው። ያ ሳይመጣ ግን ቀድሞ መነጋገርና ህጋዊ መፍትሄ ማበጀት ጠቃሚ ይመስለኛል። የዓለም መንግስታትን ከዚህ አንጻር 120 ሚሊዮን ህዝብ ድሃ ሀገር በዚህ ምክንያት ለረሃብ ለችግር እና ለመበተን እንዳይጋለጥ ትርፍ ጠይቀን ከሆነም አስተካክለው በህግ አግባብ መፍትሄ እንድናገኝ ማገዝ አለባቸው። ማራገብ ሳይሆን ማገዝ አለባቸው። ያ ቢሆን ለሁሉም ይበጃል ብለን እናስባለን። የኛ ፍላጎት ግን ኢስተርን አፍሪካ ላይ ያሉ ሀገራት ወደፊት አሁን ያለውን አርቲፊሻል ቦርደር እየቀነሱ ቢያንስ የጋራ ዲፕሎማሲ፣ የጋራ ሰራዊት፣ የየግል ባንዲራ ቢኖረንም የየግል አርሚ አያስፈልገንም። የሶማሌ፣ የኢትዮጵያ፣ የጅቡቲ፣ የኤርትራ ወታደር መቀመጥ ያለበት ኮስታል ላይ ነው፣ በኢንዲያን ኦሽን እና በቀይ ባህር ላይ ነው። እዚህ መሃል ፖሊስ እንዲበቃ ብናደርግ ምናድገው። ለዚህ ትብብር አብሮ ለማድረግ መዘጋጀት፣ ማሰብ፣ መምከር ለሁላችን የሚያስፈልግ ይሆናል። ከዚህ ውጭ ያለው አማራጭ ለጊዜው ይመስለናል እንጂ አያዋጣም። እና እኛ የምንፈልገው ሰላም፣ እድገት፣ ብልጽግና፣ የጋራ ውይይት ነው። ይሄን የምታምኑ ወንድሞቻችን በማንኛውም ቦታና ጊዜ በዚህ አጀንዳ ለመነጋገር ዝግጁ ከሆናችሁ በእኛ በኩል ፍላጎታችን ከፍተኛ መሆኑን በዚሁ አጋጣሚ ልገልጽ እፈልጋለሁ። የተከበረው ምክር ቤት ባለፈውም ተወያየ ነው። አሁን ደግሜ የማነሳው የምንወረው የለም፣ የምንወጋው የለም። በጥያቄው ግን አናፍርም። ምክንያቱም የልጆቻችን ሕይወት መታደግ አለብን። ለዛ ነው የብልጽግና የ10 ዓመት የ20 ዓመት እቅድ የምንለው። ይህን ጥያቄ ማንሳት እንደ ወንጀል የሚያስቡ ሰዎች
ቢያስቡበት ጥሩ ነው። ሁለተኛውና የመጨረሻው ጉዳይ ከወደብ ጋር ተያይዞ አሁን ወደብ ጦርነት ምናምን እያሉ ሴራ የሚተነትኑ ሰዎች ከተቻለ በጽሁፍ ያድርጉት። ምክንያቱም በቪዲዮ እንደዚህ አውርተው በኋላ ነገሩ ሲሳካ በልጆቻቸው ፊት ማፈሪያ እንዳይሆኑ ሰጋለሁ። አመሰግናለሁ።